አካፋና ዶማ ፈዩማ አለ። እናንተ ቀልድ ነው መሰለኝ የያዛችሁት። ይብላኝ ለወለዳችሁ ያገባችሁ ይፈታችኋል። ካልደበራችሁ ነው የነበረኝ ምን ነገራችሁ? ምንም ካልደበራችሁ ምንም አንጮህ ምን አገባኝ ደንቆሮውላ። አናዘር ዋን ከሌላ ቶርናመንት እርሊ ተሰናብተሻል። ቢያንስ this time ብራይተን ነው ግሪምዝቢ አይደለም። ዘንድሮ ዋንጫ የለም። ገና ካሁኑ ከሁሉም ነገር ተሰናብተሻል። ለጤንነት ነው የምትጮች። ካሁን በኋላ ፎከስ ማድረግ የምትችይበት ቦታ አለ። ምን ላይ ነው? አርሰናል ላይ መቋጠር። ሙሉ ኤነርጂሽ ነው። ለምን ታባክኛለሽ? ተረዳሽኛል? እና አለመውረድ ላይ ፎከስ ማድረግ ይኖርብሻል። አለመውረድ ላይ ማለት ነው። ዳኒ ዌልባክ ሁሌ የአንቺ ተጫዋች አንቺ ላይ ማግባት ይመቸዋል። ሌሲ የሚባለው ይችላል፣ ፋውልም ይችላል፣ ፋስም ፋውልም ይችላል። ፒስ ነው። እኔ እኮ አንቺን ማብሸቅ እኮ ስልችት ብሎኛል። አቅለ መናገር ማለት ባታገቢ ኖሮ አባብልሽ ነበር። ባታገቢ ኖሮ ማለት ግን ስታገቢ እርግጠኛ ነኝ ሁሉም እንደሚል እርግጠኛ ነኝ። ገባሽ አይደለ? ከዛ ስብር ቴናግ እኮ ነው ከ2017 በኋላ ዋንጫ የሚባል ነገር ያሳያችሁ እኮ ቴናግ ነው። ከዛ ላይ ግን ምን ጨመረባችሁ? ላለመውረድ መጫወት ነው። እሷን ነገር ማስወገድ ካልቻልሽ ዘንድሮ ዌስትሃም ይሻሻል ብቻ። ብራይተን እኮ ውልዝ አይደለም። ብራይተን ውልዝ አይደለም። አይዞሽ ትርፌ፣ አይዞሽ ኖርምዬ ነው። እኔ እግዚአብሔርን በጣም ያሳዘናችሁ። እኔ በእናንተ ቦታ እንዲህ አሰብኩት 2026 ማለት ነው። በቃ ምንም አይነት ዋንጫ እንደማትበሉ አረጋግጣችሁ ካሁኑ ምን አይነት ዩናይትድ ማለት ይሁን ጉልቻ ቢለዋወጥ ነገሩ የሚባለው ይሄ እኮ ነው። ገና ውስጥ በጣም የሚቀረው ነገር አለ። እንዲሁ አጫወቱን ካያችሁት ማለት ዩናይትድ እግዚአብሔርን በጣም ብዙ የሚቀረው ነገር አለ። ብራይተን ሲጫወቱ እሺ፣ ሁለተኛው ኳስ ዌልቤክ ያገ እሱ ሰውዬ ደግሞ 35 ዓመቱ ነው አሉ። እኔ እንደዚህ አይነት ኳስ እንዴት ደግሞ ኦፕን የሆነ ኳስ ነው በጣም ይገረመኝ። እንደዚህ እንዴት ትልቅ ቲም እንዴት እንደዚህ ነገር ትሰራለህ? ደግሞ ጭራሽ ሴስኮ ሲያገባ ማለት ነው ቢያንስ ካምባክ ላይ ያደርጉ ነው እንዴት ነው ምናምን ብዬ ብቻ ማለት ነው። እሺ ቢያንስ አርሰናል ላይ ብለው እኛ እንብለው። ስለዚህ ማለት ነው ቢያንስ ቀጣይ ሳምንት 3 ነጥቧን ስጡን። በቃ እሷን ብቻ ነው የምንፈልገው አሁን ሰላም። ከዛ ደግሞ ከአርሰናል ትጋጠማላችሁ፣ የዛኔ መገገም ነው። እስማ ዩናይትድ ተሸንፏል። ቤተሰብ ከውድድሩም ተሰናብቷል። እባካችሁ የአንድን ሰው ነፍስ ነገ ማየው አልመስል እያለኝ ነው። ቤተሰብ ነገ ማየው አልመስል እያለኝ ይቆረጣጥሙታል። ቤተሰብ ዳሎት የኔ አባት ለብራይተን ቀይ ማሊያ ለብሶ የተጫወተ ጀግና ነገ ይገሉታል። በአላህ እዛ አካባቢ ያላችሁ ሰዎች ወጣቶች ሰብሰብ በሉና ከሌላ ክለብ ተዋቅራችሁ ኮሚቴ አቋቁሙን አድኑት። ሁኔታቸው ያስፈራል። ሊቆለምሙት ነው። ጎረቤቴ ገና በመጀመሪያው ወደቃችሁ። ኧረ በስመ አብ! ደግሞ እኮ አሁን እንደዚህ ሆናችሁ ተንቦጃብጃችሁ፣ ቅዳሜ ደግሞ እኛን ስትፈትኑን እኮ ነው ግራ የሚገባኝ። ግን ይሄኛው ውጤት ለቡድናችን የሚገርም ኮንፊደንስ ሰጥቶት እንገባለን፣ እናረጋችኋለን ማለት ነው። ብትከብዱን እንኳን የሆነ ጠቀስ ነገር እናረጋችኋለን። እናንተ ተለቁልናላችሁ። የአርሰናል ደጋፊን ብቻ የሚያናድር ነገር እስከሆነ ድረስ ትታዘዛላችሁ። ለማንኛውም ግን ቢያንስ ጥሩ ነገሩ ሼሽኮ አግብቷል። እቺን 2 ጌም የሚገርም ፎርም ላይ ነው ያለው ማለት ነው። ይመቸው፣ ግን የምር ይመቸው። ይሄ ጎል ማግባቱ አትሊስት ኮንፊደንስ ይሆናል። ቀጣይ ጌም ምናምን ላይ እኛ ላይ ራሱ ሊያገባ ይችላል። ምን ታውቃለህ? ይመቻችሁ። ለማንኛውም ቴሌግራም ተቀላቀሉ፣ እየተለቀቀ ነው። እግዚአብሔር እኔ በዚህ ውጤት ምንም አልደበረኝም። በቃ ምንም ማለት ነው ምንም አልደበረኝም በዚህ ውጤት። ምክንያቱም 9 ቁጥራችን አግብቷል። አጥቂያችን ጎል ማምረቱን ጀምሯል። ማን ምንም አልደበረኝም በዚህ ውጤት። ይደብረኛል እና ብላ ያሰብክ ካለ መቼም ነው የማይደብረኝ በዚህ ውጤት። 9 ቁጥር አጥቂያችን አግብቷል። ሙሉ ስኳዳችንን ገና አላገኘንም። በዛ ላይ በደነዝ አሰልጣኝ ነው እየሰለጠንን ያለ ነው። ገብቷል። ስለዚህ በዚህ ውጤት ምንም መቼም ነው ማለበሳቸው የሚገርም ውጤት አስመዝግበናል። በዛ ላይ 9 ቁጥር አጥቂያችን አግብቶልናል ማለት ነው። ስለዚህ ምንም የሚያስጨንቅ ነገር የለውም። የማንቼፋን መቼም እንዳይደብራችሁ በዚህ ውጤት። ዩናይትድ ተሸንፏል። አያስቅም። ይሄ የሚያስቅ ነገር አይደለም። እኔ አሁን ከልቤ ተከፍቼ ነው የምነግራችሁ። 0 ዋንጫ ዘንድሮ ዩናይትድ ማለት ነው ምንም ዋንጫ የሚያገኝበት ነገር የለም። እኔ አሁን ከልቤ ተከፍቼ ነው። ገባችሁ? ብዙ የምታዩኝ የዩናይትድ ደጋፊዎች እንዳላችሁ አውቃለሁ። አችሉም ማንጭራሽ ነው ማችሉት። በጣም ነው እንጂ የሚያስቀው ይሄ ካላሳቀ በምንድን ነው የምስቀው? 2-1 በሜዳ ላይ መሸነፍ ምን ማለት ነው? ትርጉሙን ታውቁታላችሁ? እኔ አዘንኩ፣ ለእናንተ አዘንኩ። ኧረ በስመ አብ። አሰልጣኝ ይቀየራል፣ ቲሙ ያው ነው። ይኸውላችሁ መቀየር ያለባችሁ ሜዳውን ነው። ሜዳችሁ ምንም አይመጣውም። በቃ አትችሉም። በስ ደጋፊው ደግሞ ልክ አንድ ስታገቡ የሆነ ካምባክ የሚደረግ ምናምን መስሎት ምናምን ሌስ የፈጠነ በቃ ይወጣል። ከዛ ስትጮህ እዛው ደነገጠ። ህፃን ልጅ ላይ አትጩ፣ ይደነግጣሉ።
ደነገጠ። በቃ ይወጣል። ተስፋችሁን እዛው ጉምድ ያደረገላችሁ። እኔ ግን ማለት ነው ፓስካል ግሮስ ልክ ብራይተን ሲመለስ ለምንድን ነው ዩናይትድ የሚሸነፈው? ይህንን ታውቃላችሁ? ለምንድን ነው የሚሸነፈው? በሜዳችን ብራይተን ገርፎን ጥሎን ሄዷል። እኔ ዲያጎ ዳሎት የሚባል ተጫዋች ለምን እዚህ ክለብ ውስጥ እንዳለ አይገባኝም። በመጀመሪያው 10 ደቂቃ ውስጥ 3 ስህተት ሰርቷል። አራተኛው ጎል ሆነ። ማርቲኔዝ መገኘት ነበረበት ዌልቤክ ያገባው ጎል ላይ። ያ ቦታ የማ ቦታ ነው? እዛ ጋ ነው አሰላለፉ ላይ እዛ ጋውን ተብሎ የተቀመጠበት ቦታ ነው። ዊ ወር ሺት እንደተለመደው። አሁን ይሄን ማሊያ ለብሶ የሚጫወቱት ተጫዋቾች ማለት ነው እንኳን ይሄን ማሊያ ለብሶ ሊጫወቱ እንኳን ኳስ ሊጫወቱ ዳር ላይ ቁጭ ብሎ ኳስ ለማቀበሉ እንኳን አትመጥኑም ምድረ ቆሻሻ። ያው አዳዲስ ታሪክ መጽሐፎችን የሽንፈት ታሪኮችን እየጻፍን ነው። ዛሬም ከስንት ዓመታት በኋላ ምናምን ነው ኤፍኤ ካፕ መጀመሪያ ላይ ስንወድቅ ምናምን ማለት እሱን ተውትና ፍሌቸር የሚባለው የሚያውቀው ነገር አለ ማለት የሚያውቀው እኔ እንደዚህ ማንቸስተር ዩናይትድ ክፍትፍት ብሎ አይቼው አላውቅም። እንደፈለጉ ነው የፈነጩብን፣ እንደፈለጉ ነው የደነሱት ማለት ነው። ጭራሽ ደግሞ እንዲህ ሩበን አሞሪም ጎል ይቆጠርበታል ምናምን እኮ። ግን እንደዚህ ቅርጽ አልባ ማንቸስተር ዩናይትድ የተመለከትኩት ይሄ ሰውዬ ከመጣ ነው። 2 ጨዋታ ተመለከትኩት። የመጨረሻ ደግሞ የማይችል የሞተ ሰው ማለት ፍሌቸር የሚባለው ውጣ ነገ ውጣ። ምን አይነት የሞተ አሰልጣኝ ደግሞ መጣብኝ። እንኳን ጊዜያዊ እዛ ማትችል